ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሰንዳፋ የባንክ ሰራተኛዋን ገድሎ አስከሬኗን በጅብ ያስበላው ግለሰብ በፖሊስ እየተፈለገ ነው። ከአዲስ አበባ ከተማ አቅራቢያ በምትገኘው ሰንዳፋ ውስጥ አዳነች ኮምዛ የተባለች የኢትዮጵያ ንግድ ባንክ ሰራተኛ የገደለው ግለሰብ በፖሊስ እየተፈለገ እንደሆነ ተገለጸ። የንግድ ባንክ አለሊቱ ቅርንጫፍ ሰራተኛዋን ገድሎ አስከሬኗን ጥሎ የተሰወረው ተጠርጣሪ በቁጥጥር ስር እንዳልዋለ የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ አለሙ ለቢቢሲ ተናግረዋል። ግድያው የተፈጸመው ሰኞ ታኅሳስ 6 2018 ዓ.ም መሆኑን ገልጸዋል። በሰንዳፋ በኬ ከተማ ጎማጣ ወደተባለ ስፍራ ተወስዳ ከምሽቱ 3 ሰዓት አካባቢ ነው ግድያው የተፈጸመው ብለዋል። ቢቢሲ ያነጋገረው የሟቿ አዳነች አብሮ አደግና ቤተሰቧን የሚያውቅ አንድ ግለሰብ ተጠርጣሪ ከዚህ ቀደም ወደምትሰራበት እየሄደ ሲያስፈራራት እንደነበረም ተናግሯል። ስሙ እንዳይጠቀስ የጠየቀው የአዳነች አብሮ አደግ ሟች ዛቻ የደረሰባት እንደሆነ ለቤተሰቧ መግለጿንም አክሏል። በተገደለችበት ዕለትም አዲስ አበባ ሜክሲኮ አካባቢ የንግድ ባንክ ስልጠና ላይ ውላ ወደ ሰንዳፋ ተመልሳለች ብሏል። የዛኑ ሌት ምሽት ላይ ከ1 ሰዓት እስከ 2 ሰዓት ለሰዎች እየደወለች ነበር ሲልም ተናግሯል። አዳነች በኢትዮጵያ ንግድ ባንክ አለሊቱ ቅርንጫፍ ለ3 ዓመታት የሰራች ሲሆን ለዓመታት በትውልድ ቄዋ ምዕራብ ወለጋ አካባቢ በመንግስት ስራ ላይ እንደቆየችም አብሮ አደጓ ተናግሯል። የተገኘው የአስከሬኗ ክፍል ብዙ አይደለም፣ የተገኘው ብቻ በፌስታል ተጠቅልሎ ተቀብራለች። የሬሳ ሳጥኑ ክብደት እንዲኖረው ግማሽ ያህሉ በአሸዋ ሞልተን ነው የተቀበረችው ብሏል። ቢቢሲ ያነጋገረው የአዳነች አብሮ አደግ ግለሰብ የአዲስ አበባ ነዋሪ እንደሆነና ቤተሰብ ያለው እንደሆነ ጠቅሶ እሷ የምትሰራበት አካባቢ የግንባታ ፕሮጀክት ስላለው ይመላለስ እንደነበረም ገልጿል። ከግድያው በፊት ራሷን በማስክና በጥቁር መነጽር እየሸፈነ አገባሻለሁ እያለ ያስፈራራት ነበር ሲልም አክሏል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ጸጋዬ አሳልፈው እና አዳነች በፍቅር ግንኙነት ውስጥ እንደነበሩ የፖሊስ ምርመራ እንደሚጠቁም ገልጸዋል። አዳነች እንዲሁም ቤተሰቧን በቅርብ የሚያውቀው የቢቢሲ ምንጭ ግን ምንም ግንኙነት እንደሌላቸው ገልጿል። በተደጋጋሚ አገባሻለሁ በሚል ሲያስፈራራት እንደቆየም አስረግጦ ተናግሯል። ኮማንደር ንጋቱ በበኩላቸው ግድያው በተፈጸመበት ዕለት ተጠርጣሪውና አዳነች ሆቴል ምግብ አዝዘው እንደነበር ተናግረዋል። የሮሰን ሆቴል ምግብ አዝዘው ነበር። አዳነች ምግቡን ሳትበላ ሆቴሉን ጥላ ስትሄድ ተጠርጣሪው በመኪና ተከትሏት ከዚያም ወደ ጎማጣ ሰፈር ወስዶ በጥይት ገድሏታል ብለዋል። ጎማጣ የሚባለው አካባቢ ከሰንዳፋ ከተማ ወጣ ያለ ነው። ቢቢሲ ያነጋገረው የአዳነች አብሮ አደግ እንደተናገረው አዳነች እጄን ልታጠብ ብላ ከሆቴሉ ለማምለጥ ሞክራለች። ተጠርጣሪው ግን እንደተከተላት አክሏል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ግድያው ከፈጸመ በኋላ በአለሊቱ ከተማ መኪናውንና መሳሪያውን ጥሎ መሰወሩን ገልጸዋል። መኪናውንና ለግድያ የተጠቀመውን መሳሪያ በአለሊቱ ከተማ ጥሎ ሄዷል። መኪና ውስጥ ደምና መሳሪያ ተገኝቷል። ይህም ግድያው የተፈጸመው መኪና ውስጥ መሆኑን ይጠቁማል ሲሉም አስረድተዋል። ተጠርጣሪው አዳነችን በጥይት ከገደለ በኋላ አስከሬኗን ጥሎ እንደሄደና አስከሬኗን በጅብ እንደተበላም ገልጸዋል። በአካባቢው የተኩስ ድምፅ የሰሙ ሰዎች ጥቆማ እንደሰጡ የተናገሩት ኮማንደር ንጋቱ ፖሊስ ያገኘው መኪና ማህበረሰቡ ከሰጠው ጥቆማ ጋር ተመሳሳይ እንደሆነም አስረድተዋል። ከጅብ የተረፈው የአዳነች አስከሬን ለምርመራ ወደ ቅዱስ ጳውሎስ ሆስፒታል ተወስዶ የነበረ ሲሆን ስርዓተ ቀብሯም ተፈጽሟል። ተጠርጣሪው መሳሪያውንና መኪናውን ጥሎ ከአካባቢው ከሸሸ በኋላ ፖሊስ በቁጥጥር ስር ለማዋል ፍለጋውን መቀጠሉን አስታውቋል። የተባበሩት መንግስታት ያለፈው ህዳር መባቻ ላይ ለጸረ የሴቶች ጥቃት ቀን ያወጣው ሪፖርት በዓለም ዙሪያ በየ10 ደቂቃው አንዲት ሴት በማታውቀው ሰው እንደምትገደል ይጠቁማል። ገዳዩ የፍቅር አጋሯ፣ ባለቤቷ ወይም ቤተሰቧ ሊሆን እንደሚችልም ሪፖርቱ ያሳያል። በተመድ ሪፖርት መሰረት በየቀኑ 137 ሴቶች ይገደላሉ። ይህም በመላው ዓለም በአዋቂ ሴቶችና በታዳጊ ሴቶች ላይ ከሚፈጸም ግድያ 60% ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።